አድማጮች ከአሁን ጀምሮ ደግሞ የገበያ ጉድለትና ኤክስተርናሊቲ ስለሚባሉት ያሉኝን ሀሳቦች አቀርባለሁ። እነዚህ ኮንሴፕቶች መንግስት በገበያ ውስጥ ጣልቃ እንዲገባ በምክንያትነት የሚቀርቡ ናቸው። ስለዚህ አሳማኝ ምክንያቶች ናቸው አይደሉም የሚለውን ነገር ነው እኔ ለማየት ሞክረው። እስካሁን ባቀረብኩት መንግስት ገበያው ሊያስከትለው ይችል የነበረውን ውጤት ሊቀይር የሚችለው ያው በጉልበት ነው፣ ኃይል በመጠቀም ነው። የመንግስት አቅሙ ጉልበቱ ነው፣ እውቀቱ አይደለም፣ መልካምነቱ አይደለም፣ ጉልበት ነው። ጉልበት በራሱ ደግሞ መጥፎ ነው አይደለም። ጉልበት ማለት የሰው መብት መጣስ ነው። ጉልበት የምትጠቀመው ሌላው ሰው ለሰልፍ ዲፌንስ ካልሆነ በስተቀረ የሌላውን ሰው መብት ለመጣስ ነው። አንድ ሰው በዚህ መልክ ነው የምሰራው የሚለውን አትችልም ብለህ ለመከልከል ነው። ስለዚህ በራሱ ጉልበት በህይወት የመኖር መብትን የመጣስ ተግባር ነው። ይህ ግጭት መንስኤ ነው፣ ስቴት ኦፍ ዋር ነው። ስለዚህ መንግስት ሁልጊዜም ቢሆን ጉልበት እንዲሸጥ ሲያደርግ የሰዎች መብት ነው የሚጥሰው። ጉልበት እንዲሸጥ የሚያደርገው ሰዎች በዙ በሚፈልገው መልኩ ለመንቀሳቀስ ስላልመረጡ እሱ በሚፈልገው መልኩ እንዲንቀሳቀሱ ስለሚፈልግ እነሱ እንደሚፈልጉት ሳይሆን እሱ እንደሚፈልገው ለማድረግ ስለሚፈልግ በዚህ ምክንያት ሰዎች የሚፈልጉትን ሳይሆን መንግስት የሚፈልገው እንዲያደርጉ ስለሚያስገድዳቸው ይሄ የመብት መጣስ ተግባር ነው። ይሄ ግልጽ ነው። ይሄ እንደተጠበቀ ሆኖ ግን አሁንም ቀደም ብዬ እንዳልኩት ይሄ በህይወት የመጣስ የመኖር መብትን የመጣስ ድርጊት ትክክል ነው፣ ተገቢ ነው ብሎ ይሄንን ድርጊቱን ማለት በጉልበት በገበያ ውስጥ የሚያደርገውን ጣልቃ ገብነት እነሱ የሰብአዊ መብት መጣስ ብለው አይገልጹትም። ነገር ግን ነው ጉልበት ሰዎች የሚፈልጉትን ሳይሆን የማይፈልጉትን እንዲያደርጉ መንግስት የሚፈልገው እንዲያደርጉ ማስገደድ ነው። ስለዚህ ጉልበት ነው፣ የሰው መብት መጣስ ነው። ነገር ግን ይሄን አይሉትም። ግን ገበያ ውስጥ የመንግስት ጣልቃ ገብነት አስፈላጊነት በሚለው ብቻ ነጥለው ነው የሚያቀርቡትና ማለትም የመብት ጥሰቱን ሳያነሱት ዲስከስ ሳያደርጉት as if it doesn't exist አድርገው ስለሚያቀርቡት እሱን ነው እንግዲህ የመንግስትን ጣልቃ ገብነት አስፈላጊ ነው የሚሉትን ነገር መነሻቸውን ነው የምመለከተው። እና አንደኛው ለመንግስት ጣልቃ ገብነት እንደ ምክንያት የሚያቀርቡት የገበያ ጉድለት የሚል ነው። ይህን ጥያቄ ለመመለስ መጀመሪያ ገበያ ምንድን ነው የሚለውን በግልጽ እናስቀምጠው። ያው እስካሁን ስለ ገበያ በተለያዩ ቀደም ባሉት ፕሮግራሞች ያቀረብኩት ነው። ለማስታወስ ያህል ገበያ ማለት ሁለት ወገኖች በፈቃዳቸው በንብረታቸው ማለት ንብረት ማለት የአእምሮና የአካላዊ አቅማቸው ወይም ደግሞ በንብረት በአካላዊ ደግሞ በቁስ የሚወከል ወይ ደግሞ በቁስ የማይወከል ግዑዝ የሆነ ንብረት ይኖራቸዋል። ይሄንን ንብረታቸው ላይ በመወሰን በስራ አቅማቸው ወይ ደግሞ በንብረታቸው ላይ በመወሰን የንብረት ልውውጥ የሚያደርጉበት ነው። ገበያ ማለት ይሄ ነው። ሁለት ሰዎች ወይ ደግሞ ከሁለት በላይ ሰዎች ተስማምተው ልውውጥ የሚያደርጉበት ነው። እናም በዚህም ሲስማሙ ይሄን ልውሰድ፣ አንተ ይሄን ልውሰድ፣ እኔ ይሄን ልውሰድ፣ አንተ ይሄን ልውሰድ ብለው ሲለዋወጡ ሁሉም በገበያ ውስጥ የሚስማሙ ወገኖች ለነሱ የሚበልጥባቸውን የተሻለ ነው የሚሉትን የሚወስዱበት ነው። ይሄ ገበያ ነው። ይሄ ነው ገበያ። የገበያ ትርጉም ይሄ ነው። ገበያ በመሰረቱ በስምምነት ስለሆነ የሚደረገው የሰዎች በህይወት የመኖር መብታቸው አይጣስም። ተስማምቶ ነው ከንብረታቸው ጋር የሚለያዩት። ስለዚህ በሰዎች መካከል ባለ ግንኙነት የሰዎች በህይወት የመኖር መብት ሳይጣስ የሚደረው ግንኙነት የሚገለጽበት መንገድ ገበያ ነው። ለዚህ ነው ገበያ ከሰብአዊ መብቶች መከበር ጋር የማይላቀቅ ቁርኝት ያለው ነው የምለው። ሁለቱም ተስማምቶ የሚያደርጉት ስለሆነ በዋነኛነት ገበያ ግቡ የሰዎችን በህይወት የመኖር መብት ሳይጣስ ሰዎች በፈቃዳቸው በፍላጎታቸው ልውውጥ ማድረጉን የሚያሳካ ግብ ነው እንጂ ሪሶርስ ወይ ደግሞ ኤፊሽንት ሪሶርስ አሎኬሽንን ማምጣት አይደለም። የሰዎችን በህይወት የመኖር መብት ማስጠበቅ ነው።
ሪሶርስ አሎኬሽን፣ ኤፊሽንት ሪሶርስ አሎኬሽን የገበያው ባይ ፕሮዳክት ነው እንጂ በራሱ ግብ አይደለም። ብዙ ጊዜ ኢኮኖሚስቶች ገበያውን ከሪሶርስ አሎኬሽን ኤፊሽንት ሪሶርስ አሎኬሽን አንጻር ብቻ ይመለከቱታል። እርግጥ የሰዎች መብት ሲከበር ሪሶርስ አሎኬሽን ኤፊሽንት ሪሶርስ አሎኬሽን መኖሩ የማይቀር ነው። ምክንያቱም እያንዳንዱ ሰው ወጪውን ለመቆጠብ ገቢውን ለማሳደግ የሚሰራ በራሱ ይሄ ኔቸሩ ሪሶርሱ ኤፊሽንትሊ አሎኬት እንዲሆን ያደርገዋል፣ ስህተት ቢኖርም ማለት ነው። ነገር ግን ግቡ ሪሶርስ ኤፊሽንት ሪሶርስ አሎኬሽንን ማምጣት አይደለም። የሰዎችን መብት ያስከበረ የሰዎች ግንኙነት መገለጫ ስለሆነ ብቻ ነው። ሁለተኛ ገበያ ሁሉም ሰው የፈለገውን የሚያገኝበት አይደለም። በአቅሙ ባፈራው ሀብት ወይም የስራ አቅሙ አማካይነት የሚለዋወጥበት፣ በዚህም ሌሎች ሰዎች የእሱን ሀብት ይዞ ለገበያ ይዞ የቀረበውን ሀብት ወይ ደግሞ የስራ ጉልበቱን ሊቀይሩ የሚፈልጉ ከሆነ እነሱ የተስማሙበትን እሱም የተስማማበትን የሚለዋወጡበት ነው እንጂ እሱ የፈለገውን የሚያገኝበት አይደለም። ስለሆነም የተለያዩ ሰዎች ወደ ገበያ ለሽያጭ የሚያቀርቡት አገልግሎት ወይም ሸቀጥ በመጠንም ሆነ በአይነት የተለያየ ስለሆነ እና ተፈላጊነቱም የተለያየ ስለሆነ ከገበያው ልውጥ የሚያገኙት ገቢ ልዩነት መኖሩ አይቀርም። ይሄ ቀደም ብዬም በዝርዝር ያስቀመጥኩት ነው። እንደ ፍላጎታቸው እንደሚያቀርቡት የምርት አይነት እንደ ተፈላጊነቱ ይለያያል። ይሄ ኖርማልና ትክክል ነው። በሰዎች ለሰዎች በፈቃደኝነት በሚደረግ ግንኙነት ውስጥ ሁሉም ሰው ተመሳሳይ ምርት ይዞ አይመጣም። ሁሉም ሰው መጠኑ እኩል የሆነ ምርት ይዞ አይመጣም። እንደ አቅሙ፣ እንደ ትጋቱ፣ እንደ ስንፍናው፣ እንደ ተፈላጊነቱ ይለያያል። ከዚህ ውጭ ሊሆን አይችልም። ይሄ ኖርማል። ነገር ግን ግብይቱ የተከናወነው አንደኛው ሌላውን በጉልበት በማስገደድ ዱሬስ ተጠቅሞ ወይም በማታለል ለምሳሌ አርቲፊሻል ወርቅ በማለት ከሆነ ሌላኛው ወገን ባይገደድ ወይም ደግሞ ባይታለል ኖሮ የማይስማማበት ስለሆነ እንደዚህ አይነት ግንኙነት ይሄ ገበያ የሚለውን ትርጉም አያሟላ። ምክንያቱም ሁለቱ ወገኖች በነፃ ፈቃድ ያደርጉት አይደለም፣ ተታሎ ወይ ደግሞ ተገዶ ያደረገው ነው። እና በጉልበት ወይም በማታለል ላይ የተመሰረቱ ግብይቶች ካሉ ተታለልኩ ወይም ተገደድኩ የሚለው ወገን ስለመታለሉ ወይም ስለመገደዱ ለፍርድ ቤት ክስ በማቅረብ እና ማስረጃ ማቅረብ ውሉ ያ የገባውን ውል እንዲፈርስ ማድረግ ይችላል። ውሉ በመገደዱ ወይም በመታለል የተፈጸመውን ማስረጃ ከተረጋገጠ ውሉ ይፈርሳል። ከዚህ ጎን ለጎንም ተታላዩ ወይም ተገዳጅ ወገን ጉዳት ደርሶበት ከሆነ ይሄንን የሚተካ ካሳ አስገዳጁ ወይም አታላዩ እንዲከፍል ይፈረድበታል፣ ፍርዱም ይፈጸማል። ከዚህ በተረፈ ሰዎች ጉልበትም ሆነ ማታለል የሌለበት ስምምነት ሊያደርጉ ይችላሉ። አንደኛው ሌላውን ሳያስገድደው፣ አንደኛው ሌላውን ሳያታልለው ሊያደርጉ ይችላሉ። ይሁንና ውሉን ከፈጸሙ በኋላ በተለያየ ምክንያት ወይ ውሉ መፈጸም ባለመቻሉ ከአቅም በላይ በሆነ ምክንያት በመሆኑ ወይ ደግሞ ሌላ ነገር ለማድረግ በመፈለግ ወይ ደግሞ ያ እፈልገዋለሁ ብሎ መጀመሪያ ሊገዛ የፈለገውን ዕቃ አሁን የማይፈልገው በመሆኑ ምክንያት ውሉን የመፈጸም ፍላጎት ላይኖረው ይችላል። እንደዚህ ባለ ጊዜ በገባው ቃል መሰረት ሳይፈጽም ሲቀር ሌላኛው ወገን ጋራ በሚያደርጉት ስምምነት ውሉን ሊያፈርሱት ይችላሉ። በዚህ አንጻር የሚፈጠር የጉዳት ካሳ ካለም ሊካካሱ ይችላሉ። አንደኛው ወገን በዚህ በሚከፈለው ክፍያ ካሳ ወይ ደግሞ ውሉ ባለመፈጸሙ ደግሞ ጉዳት ይደርስብኛል፣ ውሉ እንዲፈጸምልኝ ይፈልጋለሁ በፍጹም ካለ ግን ይህን ጉዳይ ወደ ፍርድ ቤት ይዞት ይሄዳል። ፍርድ ቤት የውል ስምምነታቸውን ተመልክቶ ምን ያህል ጉዳትና ጥቅም በሁለቱ ወገኖች ሊደርስ እንደሚችል አይቶ የውሉ አለመፈጸም ስህተቱ የማን እንደሆነ አይቶ ውሉ ቢፈጸም በአንደኛው ላይ የሚደርሰው ጉዳትና በሌላኛው ላይ የሚደርሰው ጉዳት ምን ያህል እንደሆነ አመዛዝኖ ወይ ውሉ እንዲፈጸም ሊወስን ይችላል ወይም ደግሞ በካሳ በመክፈል ውሉ እንዲፈርስ ሊወስን ይችላል ማለት ነው። ይሄንን የሚመራ ለዘመናት የተገነባ የውል ሕግ አለ። በዛ መሰረት ይተዳደራል። ያው ሁላችን የምናውቀው የፍርድ ቤት ውስጥ የሚደረጉት የውል ሕግ ብሎ በጣም ፌመስ የሆነው ዓለም ላይ ታዋቂ የሆነው ከጥንት ጀምሮ የነበረ በደንብ በንድፈ ሐሳብ ደረጃ የዳበረ የውል ሕግ አለ ማለት ነው። እንግዲህ የመንግስት ጣልቃ ገብነት፣ የጉልበት ጣልቃ ገብነት የሚያስፈልገው ከዚህ በላይ ባስቀምጥኳቸው ሁኔታዎች ወይ በጉልበት ወይ በማታለሉን ተፈጽሞ ወይ ደግሞ አንደኛው ለመፈጸም ባለመፈለጉ ምክንያት አንደኛው ወገን ሌላኛው ላይ ለደረሰበት ጉዳት ካሳ ወይም መስማማት አቅቷቸው አንደኛው ሌላኛው ወገን መክፈል የሚገባውን ጉዳት ካሳ ለመክፈል ፈቃደኛ ከሆነ ወይ ደግሞ ውሉን አልፈጽም ብሎ የሚያስቸግር ከሆነ
የዚህ ጊዜ መስማማት ሳይችሉ ሲቀሩ ይህን ስምምነት የሌላቸውን ጉዳይ ወደ ፍርድ ቤት ይዘው ይሄዳሉ። ስለዚህ በፍርድ ቤት ከተወሰነ በኋላ ያንን ውሳኔ ለማስፈጸም የመንግስት ጉልበት ያስፈልጋል። ምክንያቱም አንደኛው ወገን የውል ግዴታውን ስለጣሰ በጣሰው ልክ መክፈል ያለበት ነገር ካለ እንዲከፍል፣ ውሉንም መፈጸም ካለበት ከሆነ እንዲፈጽም ለፍርድ ቤት ይቀርባል። ፍርድ ቤት ይወስናል። ያንን የማስፈጸም የመንግስት ጉልበት አሁን እዚህ ጋር ይመጣል። ሰልፍ ዲፌንስ ነው አሁን ይሄ። ምክንያቱም አንደኛው ወገን ጉዳት ደርሶበታል። ያ ጉዳት እንዲካስለት በፍርድ ቤት ሲወሰንለት ያን ጉዳት ወደ ነበረበት የመመለስ የሰልፍ ዲፌንስ ጉዳይ ነው። እዚህ ጋር ነው እንግዲህ ጉልበት ይመጣው። መቼ ነው? የሰው መብት ከተጣሰ በኋላ ያና የተጣሰው ወገን መብት ተጥሷልና ይሄ ጉዳት ደርሶብኛልና ወደ ነበርኩበት ልመለስ ብሎ በሚያቀርበው ክስ ላይ ተመስርቶ ወይ ውሉ ይፈጸምልኝ ብሎ በሚያቀርበው ክስ ላይ ተመስርቶ ፍርድ ቤት የሚወስነውን ውሳኔ ለማስፈጸም ማለት ነው። ይሄን ካልኩኝ በኋላ እንግዲህ አሁን አቀንቃኞች የገበያ ጉድለት ላይ የሚያቀርቧቸውን በዝርዝር እንመልከት። ይህን ያህል ስለገበያ ከተረዳ ማለት ነው። እነዚህ አቀንቃኞች በገበያ ግንኙነት ፖዚቲቭ ኤክስተርናሊቲ እና ኔጌቲቭ ኤክስተርናሊቲ ያላቸው ግብይቶች አሉ በማለት ያቀርባሉ። ፖዚቲቭ ኤክስተርናሊቲ ማለት አንድ ሰው በንብረት መብቱ በመጠቀሙ ንብረቱን ዩዝ በሚያደርግበት ጊዜ ወይ ደግሞ ከሌሎች ጋር በሚያደርገው ግብይት ሌሎች ሰዎችም እሱ ንብረቱ በመጠቀሙ ወይ ደግሞ ከሌሎች ጋር የሚያደርገው ግብይት ሌሎች ሰዎች ምንም ሳያወጡና ሳይሳተፉ የሚጠቀሙበት ሁኔታ በፍሪ ራይደርስ ይሉታል። ምንም ሳያወጡ ጥቅም የሚያገኙበት ማለት ሲሆን፣ ኔጌቲቭ ኤክስተርናሊቲ ማለት ደግሞ አንድ ሰው በንብረት መብቱ በመጠቀሙ ወይም ግብይት በማድረጉ ከሌሎች ጋራ ጉዳዩ ላይ እጃቸው የሌለበት ሶስተኛ ወገኖች ላይ ጉዳት የሚደርስበት ሁኔታ ነው። ምንም አይነት ተሳትፎ ሳያደርጉ በእነሱ ላይ ጉዳት የሚደርስበት ሁኔታ ነው። ከዚህ በመነሳትም የሰዎች መብት በአንድ በኩል አላግባብ የሚጠቀሙ አሉ፣ አላግባብ የሚጎዱ አሉ ነው። ከዚህ በመነሳትም ምንም ሳያወጡ የሚጠቀሙበት ሁኔታ ቢኖር ቢቻል እንዳይኖር ማለት ነው። ሁሉም ለሚያገኘው ጥቅም የሚከፍልበት ሁኔታ እንዲኖር፣ ፍሪ ራይደርስ እንዳይኖሩ፣ ካልተቻለም እንዲከፍሉ የሚገደዱበት ሁኔታ እንዲኖር፣ እንዲሁም ምንም ሳያደርጉ የሚጎዱበት ሁኔታ በተቻለ መጠን እንዳይኖር፣ ካልተቻለም ካሳ የሚያገኙበት ሁኔታ ለማምጣት የመንግስት ጣልቃ ገብነት አስፈላጊ ነው ብለው የሚሞግቱ ናቸው። ይሄ ሁለተኛው ጉዳት ለደረሰው ያው ካሳ ሊከፈላቸው ይገባል። የመንግስት ጣልቃ ገብነት በምን መልኩ እንደሆነ ትንሽ ቀደም ብዬ ከዚህ ከማስገደድ ከምናምን ጋር ያነሳሁት ሁኔታ አለ። ግን ትንሽ እነሱ ሰፋ አድርገው ስለሚመለከቱት ከዛ አንጻርም እንመለከተዋለን። ከዚህ አንጻር እንግዲህ የሚያቀርቧቸውን የግብይት አይነቶች አንድ በአንድ እንመልከት። እነዚህ አቀንቃኞች እንግዲህ ምን ይላሉ? በገበያ ላይ ለሽያጭ የሚቀርቡ ሸቀጦች ሁሉም አንድ አይነት አይደሉም ይላሉ። እነዚህ ሰዎች ሸቀጦችን ፕራይቬት ጉድስ እና ፐብሊክ ጉድስ እንዲሁም ኮመን ጉድስ ብለው ይለያያሉ። በዚህ በኤክስተርናሊቲ ጋር ተያይዞ የሚነሱ ሌሎችም አሉ። በዝርዝር እንመለከታለን አንድ በአንድ። ፐብሊክ ጉድስ የሚሉት አንዱ በመጠቀሙ ሌላው እንዳይጠቀም መከልከል የማይቻልበት በእንግሊዝኛ ነን ኤክስክሉደብል ይባላል እና አንዱ በመጠቀሙ ሌላው ጥቅሙ የማይቀንስበት፣ አንዱ ሲጠቀም ሌላው ጥቅሙ የማይቀንስበት ነን ራይቫላሪ ይሉታል። በምሳሌነትም ያው ክላሲካል የሆነው ምሳሌ መርከቦች ወደ ወደብ ሲቀርቡ ከመሬት ጋር እንዳይጋጩ ከሩቅ እንዲጠነቀቁ የሚተከል ላይት ሃውስ መብራት አለ ተብሎ በቃ ክላሲካል ነው እና አንዱ ባለመርከብ ያንን ላይት ሃውስ በመገንባቱ ሌሎችም ባለመርከቦች የግንባታውን ውጪ ሳይሸፍኑ በዚህ ላይት ይጠቀማሉ። ከመሬት ጋራ ቅርብ ከሆነ መሬት ጋራ እንዳይጋጩ ጥንቃቄ ያደርጋሉ። እነዚህ ፍሪ ራይደርስ ይሏቸዋል። በነፃ ምንም ሳያገኙ አንዱ በሰራው የሚጠቀሙበት ነው። ለእኔ ታዲያ የምን ችግር አለው? ግንባታውን የገነባው ሰው የእሱ መርከብ ብቻ ሳይሆን ሌሎች መጠቀማቸውን ካልተቃወመ ችግር አይደለም። ነገር ግን ሌሎች በመብራቱ በመጠቀማቸው ሊከፍሉኝ ይገባል ካለ እንዲከፍሉት መጠየቅ ነው። ባለመርከቦቹ ከተስማሙ ይከፍላሉ። በእኔ ግምት በአብዛኛው የሚከፍሉ ይመስለኛል። ይሁንና አቀንቃኞች የሚሉት ምንድን ነው? ግለሰቦች ሌሎች ሳይከፍሉ ለሚጠቀሙበት ነገር
እንደማይከፍሏቸው ስለሚያውቁ ሌሎቹ ፍሪ ራይደር ስለሆኑ በዚህ ጉዳይ ላይ ኢንቨስት አድርገው ከሚጎዱ ኢንቨስት ከማድረግ ይቆጠቡና ይህ ምርቱ ሳይመረት ይቀራል። ኢንቨስትመንት አይኖርም፣ ያ ምርት ሳይመረት ይቀራል። ይህ ጉድለት ነው። ስለዚህ እንዲህ አይነት ተጠቃሚዎች በፈቃደኝነት ሊከፍሉ የማይችሉበትን መንግስት እንዲሸፍን፣ መንግስት የዚህን አይነት አገልግሎት ወይ ደግሞ ምርት ቢያቀርብ ሰዎቹን አልከፍል የሚሉትን በግድ አስገድዶ እንዲከፍሉ ማድረግ ይቻላል አይነት ነው። እንግዲህ ሲጀመር ይሄ በማስረጃ ብዙ የሚደገፍ አይደለም። እኔ እስከማውቀው ድረስ በ19ኛው ምዕተ ዓመት በእንግሊዝ ባህር ዳርቻ በግል የሚሰሩ ላይት ሃውስ ነበሩ። የመርከቦችን ከሩቅ ሲመጡ ማስጠንቀቂያ የሚሰጡ ብልጭ ብልጭ እያሉ ማለት ነው። ባለቤቱ የላይት ሃውስን የሰራው ባለቤት የመርከብ ባለቤቶችን ክፍያ ያስከፍላቸው። ለምን ከነሱ ጋር ይከራከራል? ምንድን ነው የሚያደርገው? የወደቡን ባለቤቶች ያስከፍሏል። የወደቡን ባለቤቶች ነው የሚያስከፍሉ እዛ ጋር ተክሎ። የወደቡ ባለቤቶች የማይከፍሉ ከሆነ ላይት ሃውሱን የሰሩት መብራቱን ያጠፉታል። በዚህ ምክንያት መርከቦች ወደቡ መምጣት ያቆማሉ። ስለዚህ ወደቡ ይጎዳል፣ ገበያ አያገኝም። ስለዚህ ለራሱ ሲል ወደቡ ይከፍላል። ስለዚህ በፕራይቬት ሴክተሩ እንደዚህ አይነት ስርዓት ዘርግተው ስላለ የላይት ሃውስ ራሱ እንደ ምሳሌ ያቀረቡት ራሱ አሳማኝ አይደለም። ሌላ ምሳሌ እንውሰድ። በአንድ አካባቢ የሚኖሩ ነዋሪዎች አካባቢያቸውን ለማስጠበቅ ይስማሙና የጥበቃ ሰራተኛ ይቀጥራሉ። ጥሩ ምሳሌ ነው ይሄ። እያንዳንዳቸውም የሚያዋጡትንም በጋራ ይወስናሉ። ነገር ግን ከነዚህ ነዋሪዎች መካከል አንዱ መዋጮን አልከፍልም ሊል ይችላል። እኔ ራሴ ንብረቴን እጠብቃለሁ፣ ጠባቂ መቅጠር አልፈልግም ካለስ መብቱ ነው። ሌሎች አዋጥተው የሚያደርጉት የጥበቃ አገልግሎት ግን ተጠቃሚ መሆኑ አይቀርም። አዎ። እና ሌሎች ምን ማድረግ ይችላሉ? የጥበቃውን አገልግሎት የገዙት ነዋሪዎች ዋናው የእኛ ንብረት መጠበቁ ነው፣ ስለሆነም ባይከፍለንም የራሱ ጉዳይ ብሎ መተው መብታቸውና ምርጫቸው ነው። የሰው መብት አይነካም። ነገር ግን እነሱ ከሚያገኙት ጥቅም ይልቅ የጎረቤታቸው መጠቀም ደግሞ ካመማቸው የጥበቃ አገልግሎቱን ማቋረጥ ይችላሉ። ለራሳቸውም እሱ ከሚጠቀም እኛ ባንጠቀም ይቅር ካሉ ይችላሉ። አቀንቃኞች የሚሉት ግን ምንድን ነው? መንግስት አንድ ሰው ሳይከፍል እንዳይጠቀም እንዲከፍል ያስገድደው ይላሉ። ለምን? እኔ ጥያቄ ጠይቃለሁ። ለምን? እንዴት ነው የሚያስከፍለው የሚሉትን ወደፊት የምንመለከተው ሆኖ ሰውየው የማይፈልገውን አገልግሎት በግድ እንዲቀበል የሚገደደውና የሚከፍለው ለምንድን ነው? አልፈልግም ካለ አልፈልግም ነው። ለራስህ ማቅረብ የምትችልበትን እሱን ሳይጠቀም ማቅረብ የምትችልበትን ዘዴ ፈልግ እንጂ መጠቀም አይቀርምና ክፈል አልፈልግም እያለ ማስገደድ የመብት ጥሰት ነው። በግድ እናቀርብልሃለን ትከፍላለህ ማለት የገበያ ጉድለትን መሙላት አይደለም። ሰውየው መጀመሪያ መቼ አቅርቡልኝ ብሎ ጠየቀና ነው የገበያ ጉድለት የሚሆነው። ይሄ የመብት ጥሰት ነው። ለአብዛኛዎቹ ጥቅም ሲባል የጥቂቶች መብት መጣስ ያው የመብት መጣስ ተግባር ነው። አብዛኛዎቹ በቁጥር አነስተኛ ወንዶች ላይ ጦርነት አወጁ ማለት ነው። ይሁንና ይህ ክርክራቸው መቆም ያሳለው ወይ? በዚህ መልኩ ፐብሊክ ጉድስ እና ፕራይቬት ጉድስ ብለን እንደዚህ በቀላሉ ሸቀጦችን አገልግሎቶችን መለየት ይቻላል? ሮዝባርድ እንዲህ ይላል። ሙራይ ሮዝባርድ እኔ በግቤ በምኮተኩተውና በማዘጋጀው የአትክልትና የእጽዋት ቦታ ጎረቤቴ እያየ ይዝናናል፣ ይደሰታል። ይሁንና አንድም ብር አይከፍለኝም እና በዚህ ምክንያት ፐብሊክ ጉድ ሊሆን ነው እና መንግስት እዚህ ጋር ሊገባ ነው። በመንገድ ላይ ነጠላ ዘርግቶ ሙዚቃ የሚጫወት የተወሰኑ ሲከፍሉት፣ የተወሰኑት ግን ሳይከፍሉት በሙዚቃው ይዝናናሉ። በአውቶቡስ ስንጓዝ እኔ በተቀባው ሽቶ መዓዛ የሚደሰቱ አሉ እና እነዚህ ሁሉ ፐብሊክ ጉድስ ልንላቸው እኮ ነው። እና መንግስት ይህንን ሁሉ ሊያቀርብ ሊባለው ሬዲኩለስ ነው ድምዳሜ። በመሰረቱ እነዚህ ሰዎች ይህንን አገልግሎት አቅርቡን ብሎ አልጠየቁ። በግቢ አትክልት ትከልና ልዝናና፣ መንገድ ላይ ነጠላ አንጥፈህ ዝፈን፣ ሽቶ ተቀባና እኔ በሚሄድበት አውቶቡስ ናና በሽታው ልዝናና ብሎ አልጠየቁ። ባልጠየቁና 5 ሳንቲም ለማውጣት ባልፈለጉት አገልግሎት በግድ ቀርቦላቸው እንዲከፍሉ ማስገደድ ያው ያልፈለጉትን ነገር በግድ እንዲከፍሉ ማድረግ የመብት ጥሰት ነው፣ የንብረት መብት ጥሰት ነው። አቀንቃኞች ለምሳሌ መንገድን በተመለከተ ብዙ ሰዎች የሚጠቀሙበት ነው። ሁሉም ተጠቃሚዎች ግን መንገዱን ለመስራት መዋጮ ለማዋጣት ቢጠየቁ ፈቃደኛ አይሆኑም። ስለሆነም የተወሰኑ ሰዎች በሚዋጡት መዋጮ መንገዱ ቢሰራ በነፃ ተጠቃሚ ስለሚሆኑ መንግስት ሁሉም ተጠቃሚ ሊሆኑ የሚችሉት መክፈላቸው ግዴታ ስለሆነ ከሁሉም በሚሰበሰብ ታክስ መስራቱ ተገቢ ነው ይላሉ። ይሁንና መንገዱ ከተሰራ በኋላ እኮ ተጠቃሚ ለሚሆኑት እኮ ማስከፈል ይቻላል።
ማለትም ሲጠቀሙ ማስከፈል፣ ሳይጠቀሙ ደግሞ አይከፍሉም። ስለዚህ ዋጋ ፊ ይደረጋል። ሰዎቹ ሊጠቀሙ ሲፈልጉ ፊ ይክፈሉ ይባላሉ። አይ አልከፍልም ካሉ አይጠቀሙም፣ ሌላ አማራጭ ይፈልጋሉ። አሁን ለምሳሌ ኤክስፕሬስ የኛ ኢትዮጵያ አዲስ አበባ እስከ ናዝሬት በተሰራው ወደ መንገዱ ለሚገቡ ይከፍላሉ፣ ከፍለው ይጠቀማሉ። መክፈል ፈቃደኛ ካልሆኑ አይገቡም፣ በድሮ መንገድ ይሄዳሉ። ስለዚህ የግል ባለሀብቱ መንገድ ሰርቶ ፊ እያስከፈለ መኖር ይችላል። ይሄ ሰበብ አይደለም ለመንግስት ጣልቃ ገብነት። ይሁንና አሁንም የፐብሊክ ጉድስ አቀንቃኞች የሚሉት ምንድን ነው? እንደ መንገድ፣ የኤሌክትሪክ አቅርቦት ወዘተ የግሉ ዘርፍ እንዲያመርት ከተተወ ኢንቨስትመንቱም ከባድ ስለሆነ ትርፉን በአጭር ጊዜ ስለማይሰበስብ በፊ ሰብስቦ ሊያገኝ ስለማይችል መንገዱ አይሰራም ነው። መንገዱን ለመስራት የሚጠይቀው ኢንቨስትመንት ከፍተኛ ስለሆነ ግለሰቦች ከፍተኛ ኢንቨስትመንት አውጥቶ ወደፊት ከመንገድ ፊ በማስከፈል አተርፋለሁ የሚሉ ስለማይኖሩ መንገዱ ሳይሰራ ይቀራል ነው የሚሉት። እናም በገበያው ይሄ ተፈላጊ የሆነ የመንገድ አቅርቦት ሳይቀር መቅረት የገበያ ጉድለት ነው። ስለሆነም ይሄ ምርት ሳይመረት ከሚቀር ይሄንም ክፍተት መንግስት በመስራት ሊሞላ ይገባል በማለት ነው። መንገዱ ሳይሰራ ቢቀር ታዲያ ምንድን ነው? ምን ማለት ነው? ነዋሪው በመንገዱ መቸገሩን አይቶ አቧቶ መስራት ምርጫው ነው። በነፃ ካልተጠቀምኩኝ አላዋጣም ካለ ደግሞ አገልግሎቱ ይቀርበታል እንጂ በግድ አገልግሎቱም ማግኘት አለብህ መክፈል አለብህ ማለት አሁንም የመብት ጥሰት ነው። ሮዝባርድ እንዲህ ብሎ ይሞግታል። ምርቱ ወይም አገልግሎቱ ለግል ባለሀብት አትራፊ አይደለም ማለት ገበያ የለውም ማለት ነው። ገበያ ከሌለው ለምን ይመረታል ይላል። From the statement, ይላል ሮዝባርድ, from the statement that because of some special characteristics they have, certain goods would not be produced. One could never reach the conclusion that these goods should be produced. እነዚህ ምርቶች ካላቸው ልዩ ባህሪ የተነሳ ሊመረቱ አይችሉም ከሚለው በመነሳት እነዚህ ምርቶች መመረት አለባቸው ወደሚል ድምዳሜ ለመድረስ አይቻልም። አትራፊ ስላልሆኑ ሊመረቱ አይችሉም ከተባለ ገበያ የላቸውም ማለት ነው ይላል። አስቀንቃኞች እነዚህ ፐብሊክ ጉድስ የምንላቸው ምርቶች አስፈላጊነታቸው አያከራክርም ብሎ ሊሞግቱ ይችላሉ። እርግጥ ነው እነዚህ ፐብሊክ ጉድስ ብለው የጠቀሷቸው ይጠቅማሉ። የሰው ልጅ ፍላጎት እኮ ገደብ የለው። ስለሆነ ማንኛውም ጉድ ስለብቻው ከታየ ጠቀሜታ ይኖረዋል። ጥያቄው ግን ይጠቅማሉ አይጠቅሙም የሚለው አይደለም። ስኬርስ ሪሶርስ ነው ያለው። ስለዚህ አንድን ጉድስ የሚያሰኘው ጠቀሜታ ያለው መሆኑ ብቻ አይደለም። ካለን ስኬርስ ሪሶርስ ውሱን ሪሶርስ አንጻር ቅድሚያ ሊሰጠው የሚገባው የትኛው ሸቀጥ ወይም አገልግሎት ነው የሚለው ነው መሰረታዊ ጥያቄ። ማንኛውም ማህበረሰብ በእጁ ያለውን ሪሶርስ የሚያውለው ካሉት ፍላጎቶች ቅድሚያ ለሚሰጠው በመዋል ነው። ሁሉንም ፍላጎቶች ማሟላት ስለማይችል ቅድሚያ ለሚሰጠው ነው። የዚህ ወሳኝ ደግሞ ይሄንን ምርት ለማግኘት ወጪ ለማውጣት ፈቃደኛ ሆነው ሸማቹ ነው። ሸማቹ በእጁ ያለውን ሀብት ቅድሚያ ለሚሰጠው በመደለል ሀብቱን ይጠቀማል። ስለሆነም ሸማቹ ሊያረካ የሚችለው ሁሉንም ፍላጎቶቹን ሳይሆን ቅድሚያ የሚሰጣቸውን ፍላጎቶች ለዚያውን በተወሰነ ደረጃና መጠን ብቻ ነው፣ አቅሙ ውሱን ስለሆነ። እናም እነዚህ ፐብሊክ ጉድስ የሚባሉትን ግን እሱ ቅድሚያ ሰጥቶ ገንዘቡን ኢንቨስት ሊያደርግ ካልፈለገ ወይም በፐብሊክ ጉድስ መጠቀም ካልፈለገ ከዚህ በላይ ቅድሚያ ሊሰጣቸው የሚገባ ፍላጎቶች ስላሉት ነው። እና መንግስት ከሸማቹ ሀብት ላይ በታክስ መልክ ነጥቆ እሱ ቅድሚያ የማይሰጠውን ሸማቹ ቅድሚያ የሚያሰጠውን አገልግሎት በግድ እንዲቀበል ማድረግ እንዴት ትክክል ይሆናል? እንዴትስ የገበያ ጉድለት መሸፈን ይባላል? መጀመሪያ ቅድሚያ የተሰጠው ፍላጎት ዲማንድ አይደለም። ዲማንድ ፍላጎቱ ከሌለ ገበያ የለም ማለት ነው። በዚህ አንጻር የገበያ ጉድለት ማለት ሸማቹ ቅድሚያ የማይሰጠውን አገልግሎት በግድ አቅርቦ እንዲገዛ ማድረግ ነው። ይሄ ገበያ ጉድለት አለ። በግድ ይሄንን ካልገዛ ማለት የገበያ ጉድለት አለ። መጀመሪያ ገበያው አልፈለገውም እኮ ሸማቹ ቅድሚያ አልሰጠውም። ስለዚህ ጉድለት አይደለም። በአንደኛ ደረጃ ቅድሚያ የሚሰጠውን ትቶ በሶስተኛና አራተኛ ወይም አስረኛ ደረጃ ያስቀምጠውን ፍላጎቱ በመንግስት አስገዳጅነት እንዲገዛ ማድረግ ነው። አሁን እንዲህ ሊባል ይችላል። እሱ እኮ ለምሳሌ ለመንገድ መስራት ቅድሚያ የማይሰጠው መንግስት ስለሚሰራለት ፍሪ ራይደር ስለሚሆን ነው ሊባል ይችላል። ይሁንና ፍሪ ራይደርስ የሚሆነው እኮ መንግስት በመስራቱ ነው። መንግስት ቀድሞውንም ባይሰራ በሌላ አማራጭ ሊያገኘው እንደማይችል ሲያውቅ ምናልባት የዛን ጊዜ ቅድሚያ ሊሰጠው ይችላል። ካልሰጠው ደግሞ አይፈልገውም ማለት ነው። በታሪክ እንደምናውቀው መንግስት እኮ እነዚህን አገልግሎቶች የሚያቀርበው በራሱ ዝም ብሎ ወስኖ ነው። ማለትም ላቀርብ ይገባኛል ብሎ ወስኖ ነው። ለምንድን ነው ላቀርብ ይገባኛል ብሎ የወሰነው? እዛ ላይ የሚበላ ገንዘብ ስላለ ነው ሙስና? ወይስ እኔ የህዝቡን ጉዳይ እኔ ነኝ መወሰን ያለብኝ ብሎ ነው? ወይ ደግሞ የራሱን
የመንግስቱን እሱ የሚፈልገውን የሀገሪቱ መልክ እኔ በምፈልገው መልክ መቀረጽ አለበት። ህዝቡ የኔ ተገልጋይ ነው፣ እኔ እንደምፈልገው አዘዋለሁ ብሎ ነው። ወይ እንደው በቀናነት ሊሆን ይችላል። ዞሮ ዞሮ ግን የሰዎቹን ፍላጎት ከግምት ሳያስገባ በራሱ ፍላጎት ነው የሚወስነው። እንደዛ ብሎ በነፃ ሲያቀርብለት ለመቀበል የማይፈልግ ማን አለ? በነፃ ሲቀርብለት የማይደግፍ ማን አለ? ይሁንና ጥያቄው መንግስት ገንዘቡን ሀብቱን ከየት አምጥቶ ነው የሚያቀርበው የሚለው ነው። ማለትም በነፃ አይቀርብም። መንግስት ፋይናንስ ከየት አግኝቶ እነዚህን አገልግሎቶች ያቀርባል? ከተወሰኑ ሀብት ካላቸው ላይ በግድ ወስዶ ነው የሚያቀርበው። የነዚህን የንብረት መብት በመጣስ ነው ይህንን የሚያቀርበው። ፋይናንስ የሚያደርጉ ስንት ብር ለመክፈል ተስማምቷል? ፈቃዳቸውን ተጠይቋል? አልተጠየቀም። መንግስት በጉልበት ወስዶ ነው ብሩን የሚወስድባቸው። ብዙ ደግሞ ምንም ገንዘብ ሳያወጡ ተጠቃሚዎች እንዳልተባለው ፍሪዳ ይደርሳሉ። እነሱ ደግሞ ይሄንን መንግስት ድርጊትን ይደግፉታል፣ ምንም ሳያወጡ ተጠቃሚ ስለሚሆኑ። ገንዘባችሁን አውጡ ይባሉ ግን እምቢ የሚሉ የለንም የሚሉ እነዚህ መመረት አለባቸው ብሎ መንግስት እንዲወስን ማን ስልጣን ሰጠው? ጉልበቱ ብቻ ነው የውሳኔው መሰረት እንጂ ሌላ አይደለም። ጉልበት ስላለው ብቻ ነው የሚያደርገው። ጉልበት ባይኖረው ኖሮ አያደርግም። ማንን ማስገደድ ይችላል? አያስገድድም። ስለዚህ በጉልበት ነው ጣልቃ የሚገባው፣ በጉልበት ነው ይሄ መቅረብ አለበት ብሎ የሚወስነው በጉልበት ነው። ጥያቄው ይሄ ነገር ይጠቅማል አይጠቅምም አይደለም። ይጠቅማል አይጠቅምም የሚለው መወሰን ያለበት ማን ነው ነው ጥያቄው። ሸማቹ ራሱ ነው መወሰን ያለበት ወይም መንግስት ነው? ሸማቹ ሲወስን የሰብአዊ መብትን ያከበረ አካሄድ ነው። መንግስት ሲወስን የጦርነት መንገድ ነው፣ በጉልበት ሰዎችን አስገድዶ የሚያደርገው። ስለዚህ የሰብአዊ መብት ጥሰት መኖሩን አያስቀረውም። ለእኔ ከምንም በላይ ትልቁ ቫልዩ የሰዎች መብት ነው። ሁሉም ነገር የሰዎች መብት ለማክበር ለዚህ ተገዢ ነው መሆን ያለበት። ማንኛውም መሰራት ያለበት ነገር ሁሉ የሰዎች መብት ባከበረ መልኩ ነው። የሰዎች መብት በመጣስ ሲሆነ ይሄን ጊዜ ትልቁ ቫልዩ የሰው መብት ሲጣስ ለአነስተኛ ጥቅም ትልቁ ቫልዩ መስዋዕት ተደረገ፣ ሰክሪፋይስ ተደረገ ማለት ነው። ይሄ ባርነት ነው። በማህበረሰቡ የሚኖሩ የተወሰኑ የመንግስት ኢንቨስትመንት ደጋፊዎች እነዚህ ምርቶች በመንግስት መመረት አለባቸው ብለው ይሞግታሉ። በተለይም በነፃ ሳይከፍሉ ለመጠቀም የሚፈልጉ ይህን ቢደግፉ አይገርምም። ሌሎች ደግሞ ያው ከፍተኛ ገንዘብ የሚከፍሉ ደግሞ ይቃወማሉ። እና የማን ነው ተፈጻሚ የሚሆነው? ጉልበት የያዘው ወገን ነው። ጉልበቱ የመንግስት ጉልበት በእጁ ያስገባ ወይ የሰዎች መብት ባከበረ መልኩ ሰዎች ከፈለጉ ይስሩ ብለው ይተዋል፣ ወይ ደግሞ እኔ ጉልበት አለኝ ሰዎችን አስገድጄ እኔ የምፈልገውን እንዲያደርጉ አድርጋለሁ ይላል። ደጋፊዎች አንዳንድ ብለው ይከራከራሉ። ህዝቡ እኮ በምርጫ መንግስት የሚባለው መርጦታል። ሲመርጠው መንገድ ስራልን፣ እንደዚህ አድርግልን፣ ሆስፒታል አቋቁምልን፣ መብራት አድርግልን ብሎ ነው ብሎ ይላሉ። ሲጀመር ግን መራጩ ወደ ራሱ ኪስ ገብቶ መንግስት እንዲወስድበት ሊመርጥ ይችላል። ከራሱ ኪስ አውጥቶ ይሄን ያህል አውጥተህ ውሰድና ስራ ሊል ይችላል። ነገር ግን በሌሎች ኪስ ያለውን ወስደህ በሌሎች ኪስ ውስጥ ያለውን ገንዘብ ወስደህ መንገድና መብራት ስራልኝ ብሎ መጠየቅ አይችልም። ውክልና መስጠት አይችልም። ስልጣን ለመስጠትም አይችልም። በእኔ ኪስ ላይ ለመወሰንና ለመንግስት ከመካሻ ኪስ ውስጥ ብር አውጥተህ መንገድ ስራልኝ ብሎ ለማለት ስልጣን የለውም ማንኛውም ሰው። ስለዚህ ውክልና የለውም መንግስት። የአሜሪካ ወይም የሩሲያ መንግስት ግለሰቦች ወደ ጨረቃ መንኮራኩር ለማምጠቅ አቅም ስለሌላቸው እኔ መንግስት መድቤ ወደ ጨረቃ ሄዳል ብሎ በቢሊዮን የሚቆጠር ገንዘብ መድበው አድርገውታል። ይሁንና ለግብር ከፋዩ ለነዋሪ ወደ ጨረቃ መሄድ መጓዝ ቅድሚያ የሚሰጠው ጉዳይ ነው። ስንት ቅድሚያ የሚሰጠው ጉዳይ እያለ ምናልባት ቢጠየቅ አይፈልግም ነበር። ማት የሚፈልጋቸው ነገሮች እያሉ ገንዘቡን ለዛ መዋል እየቻለ መንግስት ግን በጉልበት ወደ ጨረቃ ካልሄድኩ ብሎ ወስኗል። ሰው ዝም ማለቱ ጉልበትና አቅም ስለሌለው ዝም ማለቱ መብቱ አልተጣሰም ማለት አይደለም። ድርጊቱ ትክክል ነው ማለት አይደለም። አሜሪካም ሆነ ራሽያ ጉራ ለጉራ ተጠቅሞበት ሊሆን ይችላል። ምን ያገኙበታል? ስለሆነም አንተ የመንግስት ስልጣን ያስክ ሰውዬ እነዚህ ያስፈልጋሉ ብለው ወስነህ፣ ነገር ግን ገበያው እነዚህን ስለማያቀርብ ገበያው ጉድለት አለው ብለህ ትደመድማለህ። ይሄ የገበያ ጉድለት መገለጫ ሳይሆን በገበያው ላለመገዛት ከሚነሳ ፍላጎት የሚመነጭ ነው። የገበያ ፍላጎት የገበያ ጉድለት አይደለም። ነገር ግን በገበያው ህግ አልገዛም፣ የገበያውን ህግ ካልጣስኩኝ ብለው ለሚለው ለመንግስት ጣልቃ ገብነት ወደ ገበያው ለመግባት ሰበብ የሚቀርብ እንጂ ይሄ የገበያ ጉድለት አይደለም።
በሸማቹ ፍላጎት ምርት የሚመረትበት ሁኔታ ባለመቀበል እኔ ጉልበት ስላለኝ በጉልበት ገንዘባችሁን ወስጄ አመርታለሁ ማለት ነው። ሌላ ትርጉም የለውም። አሁን ደግሞ ወደ ኔጋቲቭ ኤክስተርናሊቲ ወደሚሉት እንመልከት። እንዲህ ይላሉ። ለምሳሌ ያህል አንድ የቢራ ፋብሪካ ቢራ ሲያመርት ኢንጂኑ ነዳጅ በማቃጠል የሚለቀው ጭስ ወደ ከባቢ አየር ገብቶ አየሩን ይበክለዋል። በዚሁም በሌሎች ቢራውን በመሸጥ ተጠቃሚ በማይሆኑት ላይ ጉዳት ይደርሳል። ይሄ ጉዳት ምርቱን ለማምረት ወጪ ነው። ነገር ግን ይህን ወጪ አምራቹ ለተጎዱት አይከፍልም። ከፍል ወጪውን ሌሎች ችለውለት ተጠቃሚው እሱ ብቻ ሲሆን በዚህ የሚጎዱት የሚያገኙት ጥቅም የለም። ስለሆነም ይላሉ አቀንቃኞች፣ መንግስት እነዚህ አየርን በሚበክሉ አማራጮች ላይ ታክስ፣ ኤክሳይዝ ታክስ በመጣል መሰብሰብ አለበት። ይህም በአንድ በኩል የምርቱን ወጪ በመጨመር ምን ያደርጋል? የምርቱን ዋጋ ይወደዳል አይደለም? የምርቱ ዋጋ ሲወደድ የሚመረተው ምርት ይቀንሳል። ምክንያቱም ማርጂናል ገዢዎች ይወጣሉ። በዚህ መልኩ መጠኑ ሲቀንስ በአየር ውስጥ የሚከባው ጉዳት ይቀንሳል ነው ብሎ የሚከራከሩት። መጠኑ ሲቀንስ ጉዳቱ ይቀንሳል። በዚህ ጎን ለጎን ደግሞ መንግስት የሰበሰበውን ታክስ በአየር መበከል ለሚደርሰው ጉዳት ማካካሻ ያውለዋል የሚል ነው። ለምሳሌ አንድ የቤንዚን ወይም የናፍታ መኪና ሲንቀሳቀስ ወደ አየሩ የሚያስገባቸው ካርቦን ዳይኦክሳይድ፣ ናይትሮጅን እና የውሃትን ናቸው። የካርቦን ዳይኦክሳይድ ወደ አየር መግባት መጨመር የሙቀት መጨመርን እንዲሁም በአጠቃላይ ስነ ምህዳር ላይ ለውጥ ያስከትላል፣ ጎጂ የሆነ ለውጥ ያስከትላል። ከዚህ አንጻር አጠቃላይ በዓለም አቀፍ ደረጃ መንግስታት ምን ማድረግ ይህን የመቀነስ እርምጃ ሊወስድ ይገባል ይላሉ። ያው የሚታወቅ ነገር ነው። ይህ በመንግስታት ሊወሰድ ይገባ የሚለው መፍትሄ ሊሰጥ ይገባል የሚለው ለጊዜው ወደኋላ ልግፋውና አቀንቃኞች ቀጥተኛ ጊዜያዊ መፍትሄ ብሎ የሚያቀርቡት መንግስት አየሩን በመበከል ለሚያስከትለው ጉዳት ማካካሻ የሚሆን የቢራ ፋብሪካውን በጠርሙስ ኤክሳይዝ ታክስ ማስከፈል ይገባል የሚለውን እንመልከተው እንደ አንድ ምሳሌ ማለት ነው። ይህ እንግዲህ በንብረት ከመጠቀም መብት ጋር ተያይዞ የሚነሳ ነው። አንድ ሰው በንብረቱ የመጠቀም መብት አለው። ይሁንና ይቅርታ ቆይ አንድ ሰው በንብረቱ የመጠቀም መብት አለው። ይሁንና በንብረቱ ሲጠቀም ሌላውን ሰው መጉዳት የሌላ ሰው መብት መጣስ ነው የሚሆነው። አይችልም። ገደብ አለው። የሌላውን ሰው መብት እስካልነካ ድረስ ነው በንብረት የመጠቀም መብት ያለው። በንብረት ሰው ሲጠቀም ሌላ ሰው ከጎዳ የተጎዳ ሰው የመካስ መብት አለው። ቀደም ብዬ እንዳልኩት ለዘመናት በቆየው የአብሮ መኖር ስርዓት አንድ ሰው በድርጊቱ ሌላውን ከጎዳ ባደረሰው ጉዳት ልክ ተጎጂው ሊካስ መብት አለው። በፈረንሳይ፣ ጀርመን እንደዚህ በአውሮፓ ኮንቲኔንታል ሲስተም የሚባለው ኤክስትራ ኮንትራክቹዋል ላያቢሊቲ የሚባል ህግ ወይ ደግሞ ከውል ውጭ ኃላፊነት ወይ ደግሞ በኮመን ሎው ሲስተም ቶርት ህግ ተብሎ ይታወቃል። ይሄንን ጉዳይ ሬጉሌት የሚያደርገው ህግ በአማርኛ ከውል ውጭ ኃላፊነት እንለዋለን። በሰው ለሰው ግንኙነት አንድ ሰው ሌላውን ሰው ሲገለው፣ አካል ጉዳት ሲያደርስበት ይችላል። የአንድ ሰው ውሻ ሌላ ሰው ሊነክስ ይችላል። በሬው ሌላውን ሊወጋው ይችላል። መኪናው የሚያሽከረክር ሰው ሊገጭ ይችላል። የመጀመሪያው እርምጃ ተጎጂ የሆነው ሰው ጎዳኝ ከሚለው ሰው ጋር ተነጋግረው በስምምነት ሊፈቱት ይችላሉ። በንብረቱ ሲጠቀም ለደረሰበት ጉዳት የሚከፈለውን ጉዳት በስምምነት ሊጨርሱት ይችላሉ። ካልተስማሙስ ተጎድቻለሁ የሚለው ሰው ፍርድ ቤት ቀርቦ ካሳ እንዲከፈለው ማድረግ ይችላል። ይህንን ካሳ ለማግኘት አንደኛ በህይወት የመኖር መብቱ ማለትም ተጎጂ ሆነው በአካሉ፣ በአእምሮ፣ በመስራት መብቱ በንብረቱ ላይ ጉዳት የደረሰ መሆኑን በማስረጃ ማረጋገጥ አለበት አይደለም። መሰረታዊ የሆኑ በህይወት የመኖር መብት ያልኳቸው አሉ አይደለ? የንብረት መብት፣ የአካል ደህንነት መብት፣ የሀሳብን የመግለጽ መብት፣ የአካል ጤንነት መጠበቅ፣ እነዚህ ጉዳት የደረሰበት መሆኑን ማረጋገጥ አለበት። ይሄ ጉዳት የደረሰው በተከሳሹ ሰው ድርጊት መሆኑን መረጋገጥ አለበት። በዚህ ጊዜ ተከሳሽ ጉዳት አድራሽ የተባለው ደግሞ ለደረሰው ጉዳት ኃላፊ ነህ አይደለም፣ ጉዳት ደርሷል አልደረሰም የሚለውን የማስረዳት እድል ተሰጥቶት ሁለቱም እኩል ተከራክረው በማስረጃ ጉዳዩ እንዲጠራ ይደረጋል። እናም በክርክሩ ሂደት ጉዳት መድረሱና ተከሳሽ ኃላፊ መሆኑን በማስረጃ ከተረጋገጠ የጉዳቱ መጠን ተሰልቶ ይወሰናል። በዚህ መልኩ የተጎዳ ይካሳል። ተጎጂ በቀጣይነት ጉዳት ስለሚደርስብኝ በንብረቱ ሰውየው የመጠቀም መብቱ ይታገድልኝ ብሎ ሊጠይቅ ይችላል። በየጊዜው የሚያወጣው ኬሚካል አሁንም ስለሚጎዳኝ ይሄ መቆም አለበት ሊል ይችላል። አሁንም እንዳልኩት ተከሳሹ በንብረቱ ሲጠቀም ጉዳት የሚያደርስ ከሆነ ሁለቱንም ወገኖች አከራክሮ አሳማኝ ሆኖ በተገኘ በፍርድ ቤቱ ግን ሊሰጥበት ይችላል። ትክክለኛ ፍትሐ አካሄድ ይሄ ነው። ምክንያቱም አንድ ሰው የሌላውን ሰው እየጎዳ መቀጠል አይችልም። መፍትሄ መፈለግ አለበት። ሌላውን ሰው ሳይጎዳ ንብረቱን መጠቀም የሚችልበትን ዘዴ መፈለግ የዛ ሰውየው ፋንታ ነው።
እየጎዳ እንዲቀጥል የሚፈቅድ የለም፣ ምክንያቱም መጉዳት ስለማይችል። ታዲያ ከፖሉሽን ጋር በተያያዘ መፍትሄው ከዚህ የተለየ ለምን ይሆናል? ሮዝባርድ ከፖሉሽን ጋር በተያያዘ ይህ መብት ስለሚመሰረትበት ሁኔታ የሚከተሉትን ሁኔታ ያስቀምጣል። አንደኛ አለ በካይ የተባለው ተከሳሽ ከዚህ በፊት በዚህ አየር ውሃ ሲጠቀምበት ያልነበረ ኦልሬዲ ያልተረጋገጠ መብት ነው ወይ? አዲስ የሰው መብት እየነካ ነው ወይ? ይኸውም ስቴት ኢዝመንት ያልነበረው ነው ወይ ይላል። ማለትም አንድ ሰው የሆነ ቦታን ሲጠቀምበት ከነበረ ሌላ ሰው መጥቶ ይህንን መጠቀም አትችሉ ለማለት አይችልም። በዛ በክልሉ ያለውን አየር ሲጠቀምበት ከነበረ ሌላ ሰፈር መጥቶ እዛ አጠገው መጥቶ አይ እዚህ የአየሩን እየበከልክ ስለሆነ እኔ ልጠቀም አትችልም ብሎ ሊመላ አይችልም። ምክንያቱም ኦልሬዲ ያኛው መብቱን መስርቷል። የመሰረተው መብት መጥቶ ሊጥስበት አይችልም ወይ ደግሞ ሊቃወሙ አይችልም። የእሱ ያልሆነውን የሌላውን ሲሆን መሆኑ ከሆነ ብቻ ነው ተከሳሽ መጠየቅ ያለበት ይላል። ሁለተኛ ተበደልኩ የሚለው ወገን በብክለቱ የደረሰበትን ጉዳት መኖሩንና ለዚህም ተከሳሽ ሆነው ኃላፊነት ያለበት መሆኑን ማስረዳት አለበት ይላል። ዘ ፕሌንቲቭ ከሳሹ አክቹዋል ሃርም የደረሰበት መሆኑን ማስረዳት አለበት ይላል። ሆምስቴድ ኤዝሜንት የሚለውን በተመለከተ ምን ለማለት ነው? ትንሽ አብራርቼ ለማመልከት ያህል እኔ ለምሳሌ ተወልጃለሁ። ስለዚህ ስለተወለድኩኝ ሰምዌር የሆነ ቦታ ላይ ነው የምኖረው። ስለዚህ እኔ የምኖርበት ቦታ ኦልሬዲ እኔ ያስኩት ቦታ ነው። እኔ በምቆምበት ወይ በምኖርበት ቦታ ላይ ሌላ ሰው መቆም ስለምፈልግ የመቆም መብቴን ጣስከብኝ ሊለኝ አይችልም። ኦልሬዲ ሆምስቴድ ፕሪንሲፕሉ ኦልሬዲ እኔ አኳይር አድርጌዋለሁ። ቀድሞ አንድ ሰው እኔ ቤት ባልሰራውበት በኩል ይሄድ ነበረ። ቤት ባልሰራበት መሬቱ ሆኖ ቤት አልሰራውበትን ይጓዝበት ነበረ። ነገር ግን መሬቱ የኔ ነው እና ቤት ከሰራ በኋላ መንገድ መቀየር ይኖርበታል። አይ ከዚህ ተነዞ እኔ ሁልጊዜ በዚህ መንገድ ሲሄድ ነበርና ቤት መስራት አትችልም መሄድ አለብኝ ሊለኝ አይችልም። ምክንያቱም መሬቱ የኔ ነው። ቤቱን ስሰራ ቀየርኩት፣ እሱ ደግሞ መንገዱ መቀየር የእሱ ግዴታ ነው እንጂ ልትሰራብኝ አይገባም። መንገድ የረዘመ ኪሎ ሜትር የረዘመ ሊል አይችልም። መሬቱ የእሱ ከሆነ ትክክል ነው። በእሱ መሬት ላይ መስራት አልችልም፣ የእሱ ንብረት ስለሆነ። የእሱ ባልሆነ ንብረት ላይ ባለቤቱ በፈቃደኝነት ፈቅዶ ሲጓዝ ከቆየ በኋላ ባለቤቱ ቤት ወይም አጥር በመስራቱ ለምን ታጠር መብት የተነካ ብሎ ሊጠይቅ አይችልም። አለዛ ወደ ጫካ ህግ ልንገባ ነው። የጦርነቱ ሁኔታ ውስጥ እንገባለን ማለት ነው። ሰዎች አብረን ስንሆን በንብረት ሲጠቀም ያንተን ቬስትድ ኢንተረስት የተረጋገጠ መብት ያለመንካትና የመንቀሳቀስ መብትን ያለመንካት ግዴታ አለብኝ እንጂ አንተ ባትቀድመኝ ኖሮ እኔ ቤት ሰራ ነበር፣ ስለሆነ ወደፊት ቤት የመስራት መብቴን ነክተብኛልና የሚል ጥያቄ ለማስተናገድ አይደለም። ስለሆነም አንድ ሰው በፖሉሽን ምክንያት ተጠቃው የሚለው ተቀባይነት የሚኖረው በእኔ ድርጊት ምክንያት በመብቱ በሰውነቱ በንብረቱ ላይ ጉዳት አድርሼበት ከሆነ ነው። ስለሆነም በእኔ ድርጊት ምክንያት ለምሳሌ ጭስ በመለቀቁ ወይም ከፍተኛ ድምፅ በመለቀቁ ምክንያት ጉዳት የደረሰበት ሰው ካለ ይህንን ጉዳቱ በማስረጃ በማስደገፍ አቅርቦ ለዚህ ምክንያት የሆንኩት ኃላፊነቱ የኔ መሆኑ ከተረጋገጠ ካሳ ከፍላለሁ። በተመሳሳይ አንድ ፋብሪካ ለገበያ የሚያቀርበው ምርት ለማምረት ኬሚካል ሲጠቀም ይሄ ኬሚካል በሰዎች ላይ ጉዳት ሊያደርስ ይችላል። ጉዳቱ የደረሰበት ሰው ካሳ እንዲከፈለው ይደረጋል። ይሁንና ጉዳቱን ሁልጊዜ ማረጋገጥ አይቻልም ሊባል ይችላል። ካልተቻለ ጉዳት አልደረሰም ማለት ነው። ሳይንቲስቶች እንዲህ አይነት ኬሚካል እንዲህ አይነት ጉዳት ያደርሳል ብለው መላምት ሊያስቀምጡ ይችላሉ። ይሁንና መድረሱ አለመድረሱ የሚረጋገጠው በኤክስፔሪሜንት እንጂ በግምት በማስቀመጥ ብቻ ሊሆን አይችልም። በተፈጥሮ የሚፈጠሩ ኬሚካላዊ ለውጦች የደረሰበት ጉዳት ሊሆን ይችላል። ከኔ ካደረኩት ውጪ ሌላ ምክንያት ሊሆን ይችላል። ሶመኒ ምክንያቶች በሰው ላይ ጉዳት ሊያደርሱ ይችላሉ። እኔ ያደረኩት ለመሆኑ በማስረጃ መረጋገጥ አለበት። ስለሆነም ለደረሰው ጉዳት ከፋብሪካ የሚወጣው ኬሚካል መሆኑ ከተረጋገጠ የፋብሪካው ባለቤት በደረሰበት ጉዳት ካሳ የመክፈል ግዴታ ይኖርበታል። የሚከፍለው ካሳ ከትርፉ የሚበልጥበትና የሚያከስረው ከሆነ ደግሞ ፋብሪካውን ይዘጋል። ሌላውን ሰው እየጎዳ ማትረፍ የሰው መብት የመጣስ ተግባር ስለሆነ ስለማይፈቀድለት። ይሁንና ማንኛውም አምራች ባለ ፋብሪካ ነጋዴ ወጪ ለመቀነስ ትርፉን ለመጨመር እንደሚሰራ ይታወቃል። ለራሱ ሲል በየጊዜው ካሳ እየከፈለ መኖር አይችልም። ስለዚህ ዘዴ መፍጠሩ አይቀርም። ሌሎቹን ሰዎች በማይጎዳ መልኩ ንብረቱን ወደ መጠቀም መሄዱ አይቀርም ለራሱ ሲል። ስለዚህ በሚያመነጩት ኬሚካል በሰው ላይ ጉዳት እያደረሰ የሚከፍሉ ካሳ ሲኖር ካሳውን ለማስቀረት ጉዳት እንዳይደርስ ሳይንሳዊ መፍትሄ ይፈልጋሉ ለራሳቸው ሲሉ። በዓለም የምናየው ተሞክሮም ይሄው ነው። አንዳንድ ነገሮች ከሚያደርሱት ቀጥተኛ ተጽዕኖ በመነሳት የንብረት ባለቤት ነው ሰው በንብረቱ ሌሎች ሰዎች ሲጠቀሙ የተወሰኑ ነገሮች እንዳይደረጉ ሊከለክል ይችላል። በንብረቱ የንብረት መብቱን ኤክሰርሳይዝ ለምሳሌ አንድ የመሰብሰቢያ አዳራሽ ያለው ሰው የሚያከራይ ከሆነ አይ በዚህ አዳራሽ ውስጥ ሲጃራ መጨስ የለበት ብሎ መከልከል ይችላል። መብቱ ነው፣ ንብረቱ የሱ ስለሆነ።
ወይ ደግሞ ሲጋራ የሚጨሰው እዚህ ጋር ነው ብሎ ሊከልል ይችላል። ይሄ እንግዲህ እንዴት አድርጎ በንብረቱ በመጠቀም ሌሎችን ሰዎችም ሳይጎዱ እሱም ትርፍ የሚያገኝበት ሁኔታ ዲዛይን የሚያደርግበት መንገድ ነው። ሲጋራ የሚጨስበት ከሆነ በአዳራሹ ተገልጋዮች ይቀንሱበትና ይጎዳል። ስለዚህ እንዲህ አይነት ስርዓት ይዘረጋል። ከዚህ አንጻር እኛ ሲጋራ ካላጨስን እዚህ አዳራሽ መግባት አንችልም የሚፈልጉ ካሉ መብታቸው ነው፣ መቅረት ይችላሉ። በሰው አዳራሽ ሲጋራ ካላጨስን ማለት አይችሉም። በተመሳሳይ መልኩ በአውሮፕላን የሚሳፈሩ ሲጋራ በአውሮፕላን ማጨስ አይቻልም ብሎ መከልከል ይችላል። እንዲሁም በአውሮፕላኑ የሚሳፈሩ ህፃናት በመጮህ በመጫወት በመራገጥ ሌላውን ተሳፋሪ ስለሚረብሹ የአውሮፕላኑ ባለቤት ሌሎች ተሳፋሪዎች እንዳይረበሹ ህፃናትን አላሳፍርም ማለት ይችላል በንብረቱ ጥቅምና ጉዳቱን አይቶ። ወይም የተወሰነ ሲጋራ ማጨሻ ቦታ እንደሚከለለው ለህፃናትም ማቆያ ቦታ አይሮፕላን ውስጥ ሊያዘጋጅ ይችላል። ስለሆነም ህፃናቶችን ይዘው ለሚመጡ ወላጆች ለህፃናቶች ማቆያ የተለየ ቦታ ስለሚያስፈልግ ተጨማሪ ካሳ ክፍያ እንዲከፍሉ ሊያደርግ ይችላል። ይህ በንብረቱ ላይ የሚወሰን መብቱ ነው። ሰዎች በውሳኔው ከተስማሙ በአይሮፕላኑ ይጋዛሉ፣ ካልተስማሙ ደግሞ ምርጫቸው ነው፣ አለመጠቀም ይችላሉ። ነገር ግን የዚህ ኔጌቲቭ ኤክስተርናሊቲ አቀንቃኞች ይህን አይደግፉ። መንግስት ጣልቃ ገብቶ አምራቹን እንዳያመርት ይከልክለው ወይም ተጨማሪ ክፍያ በታክስ መልክ እንዲያከፍል ያድርግ ይላል። እነሱ በቃ መንግስት ጣልቃ ገብነትን ነው የሚፈልጉት። በምን አድርጎን ገብቶ እሱ ይወስን ነው። ገበያውን እንዴት አድርገን እንረብሽ እኮ ነው። ይህ አንድ ጎን ውሳኔ ነው እኮ። ጉዳት ስለመድረሱ ሳይረጋገጥ በግምት ይደርሳል በሚል ግምት አንድ ጉዳት አደርሳል ተብሎ የሚጠየቅ ሰው በገለልተኛ አካል ቀርቦ የራሱን ክርክር የማቅረብና የመከራከር መብቱ ሳይጠበቅ የሚወሰድ የመንግስት የሰላጥ እርምጃ መብት ካልጣስኩ ነው። እድል ተሰጥቶት ተከራክሮ ጉዳት ደርሷል አልደረሰም ተብሎ በገለልተኛ አካል የነበረውን ስርዓት ለምንድነው መጣስ የሚያስፈልገው? የባለ ንብረቱን ራሱን የመከላከል መብቱን ከመግፈፉ በተጨማሪ እንዲህ አይነቱ አካሄድ የጉዳቱን መጠን ለማወቅም ሆነ የካሳውን መጠን ለመወሰን ምንም መስፈርት ስለማይኖር በአርቢትራሪነት የሚወሰን ውሳኔ ነው። በዚህ ውሳኔ ምክንያት የሚፈጠረው የዋጋ መናር ተጎጂ የሚሆነው አንደኛ ትርፉ የሚቀንስበት አምራች ሲሆን፣ ሁለተኛ ደግሞ ዋጋ በመወደዱ ምክንያት የምርቱ መጠን በመቀነሱ ምርቱን የሚያገኙ ሸማቾች አንደኛ ዋጋ ይወደድባቸዋል፣ ሁለተኛ ደግሞ ማርጂናል ሸማቾች የመግዛት አቅም ስለማይኖራቸው እነሱ ናቸው የሚጎዱት። የመንግስት ጣልቃ ገብነት የሚያስፈልገው ቀደም ብዬ እንዳልኩት ጉዳት ሲደርስ ጉዳት አድራሹ በፈቃደኝነት ጉዳቱን ስለማይተካ ጉዳቱ ወደነበረበት እንዲመለስ ጉልበትን መጠቀም፣ የሰው መብትን ለመጣስ ተጋላጭ የሆኑ ቦታዎች ላይ ወንጀሉ እንዳይፈጸም ጥበቃ ማድረግ፣ ለምሳሌ ፖሊሶችን ማቆም ወይም በጨለማ ቦታ መብራቶች በመትከል ወንጀል ሲሰራ በቀላሉ ለመያዝ የሚቻልበት መፍጠር ነው። ይሁንና ጉዳት ከመድረሱ በፊት ይሄ ጉዳት ያደርሳል ማለት መንግስት ምን የተለየ ኳሊፊኬሽን ኖሮት ነው ጉዳት ይደርሳል የሚለው? ይሄ እኮ ማስረጃ ብቻ ነው ሊረጋገጥ የሚችለው። ለዚህ ደግሞ የተሻለው አካል የዳኝነት አካል ነው። ሁለቱም ተከራካሪ ተጠቃሚና ተጎጂ የሚባሉት አካላቶች ቀርበው የየራሳቸው ማስረጃ አቅርበው በማስረጃ ጥርት ብሎ ሊወሰን የሚችልበት የዳኝነት አካል ነው። ይህንን አማራጭ ሰው በብቸኝነት በወሰን ጉልበት ስላለኝ የፈለግኩትን ማድረግ እችላለሁ ማለት እንጂ ከእውቀትም ከፍትሃዊነት አንጻርም የሚደገፍ አይደለም። ማንኛውም ነገር እንዳጠቃቀሙ ለጉዳት ወይም ለጥቅም ሊውል ይችላል። ቢላ ምግብ ለማዘጋጀት እንደሚውለው ሁሉ ሰውን ለመጉዳት ይውላል። ስለሆነም ሊጎዳ የሚችሉ ሊከልከል ቢባል የት ተጀምሮ የት ሊቆም? ስለሆነም ጉዳት ሳይደርስ በፊት ይሄ ጉዳት ያደረሰ ብሎ መከልከል የንብረት መብት መጣስ ነው፣ በህይወት የኖረን መብትን መጣስ ነው። ይህንን ያህል ታክስ ፍሉ ብሎ ባስገድዶ መወሰንም ከዚህ አይለይም። በምን መስፈርትስ መጠኑን ይወስናል? የወሰደውንስ ገንዘብ የመንግስት ባለስልጣኖች በሙስና ላለመዋላቸው ምን ዋስትና አለ? ለኢንኤፊሽንት ዩዝ መዋል አለመዋላቸው ምን ዋስትና አለ? የመንግስትን ባህሪ የምናውቀው አይደለም? ከጫፍ እስከ ጫፍ ዓለም ላይ። ስለሆነም ከነባሩና በረጅም ጊዜ ሄደ ከዳበረው የንብረት ህግና የጉዳት ካሳ ህግ የተለየ መፍትሄ ማምጣት አስፈላጊ አይደለም። ይሄ መንግስት በምን ብዬ የሰው መብት ልጣስ ስልጣኔ ልጠቀም ብሎ ጉልበተኛ ስለሆነ ብቻ የሚያደርገው እንጂ ምንም አይነት አመክንዮ የሚደግፈው አይደለም። በጉዳዩ ላይ ከሌላው የተለየ እውቀት ሊኖረው አይችልም። እንዲያውም በግሉ ዘርፍ ካሉ ታዋቂዎች ያነሰ እውቀት ያለው መሆኑ ያይላል። ምክንያቱም መንግስት ስልጣን የሚገኘው በእውቀት ሳይሆን በማታለል በማጭበርበር ሰውን በማማለል ነው እንጂ በእውቀት አይደለም። ሁለተኛ መንግስት ገለልተኛ ሊሆን አይችልም። አሁን ደግሞ አጠቃላይ ወደሚቀርቡ የፖሊሽን ችግርና መፍትሄ ብለው የሚያቀርቡት ትንሽ የተወሰነ ሀሳብ ልናገር። ከባቢ አየራችን በዋነኛነት ኦክሲጅን 21 በመቶ፣ ናይትሮጂን 78 በመቶ የያዘ ነው። በመጀመሪያ ደረጃ ማንኛውም የሰው ልጅ በዚህ ምድር ላይ ለመኖር የሚችለው ምርት አምርቶ ነው። ምርት ለማምረት በሚያደርገው እንቅስቃሴ ፊዚካላዊና ኬሚካላዊ ለውጦች መኖራቸው አይቀርም። እነዚህ ለውጦች አዎንታዊም አሉታዊ ሊሆኑ ይችላሉ። እነዚህ
ናቸው አይደለም የሚለውን የሚመልሰው ሳይንስ ብቻ ነው። አንድ ሰው መሬቱን እያረሰ በመኖሩ በመሬቱ ላይ ያለው የማዕድን አይነትና መጠን ይቀየራል። ከተወሰነ ጊዜ በኋላ መሬቱ እንደ በፊቱ ምርት መስጠት ሊቀንስ ወይም ሊጨርስ ሊያቆም ይችላል። ይሄ ተፈጥሮ ነው። ማንኛውም ምርት የሚመረተው መሬቱ ተቆፍሮ፣ ዛፍ ተቆርጦ፣ ድንጋይ ተሰብሮ፣ እሳት ነዶ ወዘተ ነው። እነዚህ በባህሪያቸው ሜካኒካልና ኬሚካል ቼንጅ ያስከትላሉ። አንድ ሰው ለመኖር የግድ ተፈጥሮ በሚመቸው መልኩ መቀየር አለበት። እነዚህ ለውጦች የሌላውን ሰው ህይወትን በረጅም ጊዜ አፌክት ሊያደርጉት ይችላሉ። ይሄ ተፈጥሮ ነው። እንስሳት ሰዎችን ጨምሮ ኦክሲጂንን በመጠቀም ወደ አየሩ ካርቦን ዳይኦክሳይድ እንለቃለን። አትክልቶች በማታ ልክ እንደ እንስሳት የሚያመርቱትን ስኳር ለመጠቀም ሲያቃጥሉ እነሱም ካርቦን ዳይኦክሳይድ ወደ አየሩ ይለቃሉ። በዚህ ምድር ላይ ሰዎች ቁጥራቸው በዛ ቁጥር ወደ አየር የሚለቁት ካርቦን ዳይኦክሳይድ ይጨምራል። በዚያው ልክ ለምግባቸው ለመጠቀም የሚያርቧቸው ከብቶች ቁጥራቸው ይጨምራል። ይህም የካርቦን ዳይኦክሳይድን መጠን ይጨምራል። በሌላ በኩል አትክልቶችን በቀን ምግብ ለማምረት ካርቦን ዳይኦክሳይድ ሲጠቀሙ የካርቦን ዳይኦክሳይድ መጠን ይቀንሳል። ይሄ ተፈጥሮ ነው። በዚህ ምክንያት ወደ አየር የሚለቀቀው ካርቦን ዳይኦክሳይድ በአትክልቶች የሚወሰደው ካርቦን ዳይኦክሳይድ ሊበልጥ ይችላል። ግን ሰዎች የምንኖረው በዚህ ሁኔታ ውስጥ ነው። ይሄ ተፈጥሮ ነው። በዚህም የአየር መሞቅ ይከሰታል። ብዙ ሰዎች በተሰበሰቡበት አየሩ ይሞቃል። ከገጠር በከተማ አየር የሚሞቀው ብዙ ሰዎች ስላሉ አንዱ ምክንያት እሱ ነው። ምክንያቱም ብዙ ካርቦን ዳይኦክሳይድ ወደ አየሩ ስለሚለቀቅ ነው። አንድ ሰው ተነስቶ አየሩ ሞቀብኝ፣ አየሩ ቀድሞ ወደ ነበረበት ደረጃ ይመለስ ሊል ይችላል። ሌላው ደግሞ መቀዝቀዙን አልፈልገውም ሊል ይችላል። ይሄ ሰዎች ስሜት ነው። ካርቦን ዳይኦክሳይድ በመጨመሩ ብዙውን ጊዜ አሁን የሚነሳው የአየር ሙቀት በማስከተል የሚያስከትሉ አሉታዊ ጉዳይ ብቻ ነው ብዙ ጊዜ የሚነሳው። ብዙ ጊዜ የግሎባል ዋርሚንግ የባህር ውሃ መጠኑ እንዲጨምር ማድረግ፣ አንዳንድ ለባህር ቅርብ የሆኑ ደሴቶች ይዋጡና ይጥለቀለቃሉ የሚል ነገር ነው የሚነሳው። ነገር ግን የካርቦን ዳይኦክሳይድ መጨመር አዎንታዊ ውጤትም አለው። እንግዲህ አንዳንድ ነገሮችን ስንመለከት አሁን ሲጀመር ለሰዎች ሞቃታማ ከሆነው አየርና ቀዝቃዛ ከሆነው አየር የሚመርጡት ሞቃታማውን ነው። በጣም ሞቃታማ ባይሆንም ግን ለሰዎች ኩል ከሆነው ሞቃቱን ይመርጡታል። አሁን አውሮፓ ወደ ግሪንላንድ ምናምን አካባቢ ያለው የሰው ቁጥር አነስተኛ የሆነው አየሩ ቀዝቃዛ ስለሆነ ነው። ስለዚህ የአየሩ መሞቅ ሲጀምር ምንድን ነው? በረዶ ይቀልጣል። ያ ሁሉ ለእርሻ የማይውል የካናዳ፣ የግሪንላንድ፣ የራሽያ፣ የአላስካ፣ የሳይቤሪያ መሬት ሁሉ ለምርት ይውላል። ከፍተኛ የሆነ ወደ ምርትነት የሚቀየር ይዞ ነው የሚመጣው። አትክልቶች ለምግብ የሚደርሱበት ጊዜም ምክንያቱም ካርቦን ዳይኦክሳይዱ ሲጨምር ይጨምራል። ስለዚህ አዎንታዊም አሉታዊም ውጤት አለው። ልክ ቀደም ብዬ እንዳልኩት ነው። መሬቱን ሳርሰው እኔ ለጊዜው እጠቀማለሁ ከጊዜ በኋላ ግን ማዕድኑ ያልቃል፣ አለቀ። ነገር ግን ተጠቀሚበት ነው። አሉታዊ ውጤት ብቻ አይደለም ያለው። የመሬቱ ማዕድን ማለቁ አይደለም። የመሬቱ ማዕድን ሲያልቅ እኔ ተጠቀሚበታል። ስለዚህ ተፈጥሮ እንደዚህ ነው። ስለዚህ በተፈጥሮ ያሉትን ጉዳዮች እንዴት ነው ሊፈቱ የሚገባው የሚለውን በተመለከተ ያው በእያንዳንዱ እንቅስቃሴያችን ተፈጥሮን የምንለውጠው ስለሆነ ኬሚካላዊ ለውጦች አሉ። እነዚህ ኬሚካላዊ ለውጦች ምን ያስከትላሉ? ሳይንስ ብቻ የሚመልሳቸው ናቸው። ከዚህ በመነሳት በመሰረቱ ማንም ሰው በንጹህ አየር የመኖር መብት አለኝ ሊል አይችልም። ምንድነው ንጹህ አየር ማለት ነው? የንብረት መብት የሚመነጨው ካመረትከው ነው ብያለሁ። ያፈራኸው ነው ያንተ መብት። ያንተ ተፈጥሮ ያልሆነ ያንተ አይደለም። ስለዚህ በንጹህ አየር የመኖር መብት አለኝ ሊል አይችልም። ንጹህ አየር የማግኘት መብት አለኝ ለማለት የሚሰው እሱ ሰርቶ ያመረተው ንጹህ አየር እንጂ በተፈጥሮ ያለን አየር አይደለም። በተፈጥሮ ያለ አየር ንጹህ አየር የሚባለው የትኛው ነው? በሞቃት ሀገር ተወልዶ ለምን ሞቀኝ ብሎ መጠየቅ አይቻልም። ለምሳሌ እኔ ተላላፊ በሽተኛ ነኝ። ስተነፍስ ከሰውነቴ ቫይረስ ይወጣና ወደ አየሩ ይገባል። ሌላው ሲተነፍስ ይሄ ቫይረስ ወደ ሰውነቱ ሊገባ ይችላል። በዚህ ምክንያት እኔ ተጠያቂ ልሆን አልችልም። ተፈጥሮ ነዋ። እንደዚህ ነው የምንኖረው። መተንፈሴን ልቆጣጠረው አልችልም። ሳልተነፍስ ልኖር አልችልም። ቫይረሱ የቱ እንደሆነ ለይቼ ልተንፍስ ያን አልተንፍስ ለማለት አልችልም። ለእነዚህ ጥያቄዎች ሁልጊዜ የሚያዩት መፍትሄው ሳይንስ ነው። ሳይንሳዊ መፍትሄ ነው፣ ሬጉሌሽን አይደለም። እና ይሁንና በበሽታው እንዳያዙ የሚፈልጉ ሰዎች ራሳቸውን ከበሽተኛው ለማራቅ የራሳቸው መፍትሄ መውሰድ መብታቸው ነው። የንብረት መብት ይመጣው መችል ለምሳሌ ወደ መኖሪያቸው ወይ መኪናቸው እንዳይገባ መከልከል ይችላሉ። በሽተኛ ሰው አሁን የንብረት መብት ነው ይመጣው፣ ንብረታቸው ውስጥ እንዳይገባ መከልከል ይችላሉ። በተመሳሳይ ብዙ ሰዎች ሆነው ከበሽተኞች ራሳቸውን ለመከላከል የጋራ ኳራንታይን ሊያዘጋጁ ይችላሉ። ሕክምና የሚሰጡ ሆስፒታሎች ተላላፊ በሽታ እንዳይተላለፍ በሆስፒታሉ ስርዓት ሊዘረጉ ይችላሉ። ንብረታቸው ነዋ።
በንብረታቸው ማዘዝ መብታቸው ነው። የሚያክሙትን የማያክሙትን እንደሚመርጡ ሁሉ ወደዚህ የሚገባ ሰው ሁሉ ይሄን ያሟላ ማለት ይችላሉ። ንብረታቸው ነው። በተመሳሳይ ማንኛውም አይነት አገልግሎት የሚሰጥ አዳራሽ፣ ፋብሪካ ወዘተ በፋብሪካው ተመሳሳይ ህጎችና ደንቦችን፣ ክልከላዎችን ማውጣት ይችላል። ንብረቱ ነው። አየሩን ለእኛ በሚጠቅመን ጉዳቱ በሚቀንስ መንገድ ለማዋል እንሞክር ብሎ መስማማት የሆነ ነገር ማድረግ ይቻላል። ይሁንና ንጹህ አየር የማግኘት መብት የሚባል ነገር የለም። ሲጀመር ንጹህ አየር የሚባለው የትኛው? እንዲህ አይነት ሳይንሳዊ ድምዳሜዎች በሳይንሳዊ ምርምር የሚደረስባቸው መፍትሄያቸውን በሳይንስና ቴክኖሎጂ ብቻ መልስ የሚገኝላቸው እንጂ የተወሰኑ ጉልበት ያላቸው መንግስታት ተሰብስበው አርቢትራሪ የሚወስኑት አይደለም። ይሁንና የሳይንሱ ትክክለኛነት በምን ይረጋገጣል? ማንኛውም ሳይንሳዊ ቲዎሪ ሁሉ ልክ ነው ማለት አይደለም። የተወሰኑ ሳይንቲስቶች የሚያቀርቡት ድምዳሜ ትክክል ሊሆን ይችላል። ይሁንና ይህን ድምዳሜ መሰረት አድርጎ የመንቀሳቀስ እያንዳንዱ ሰው መብት ነው። አንድ ሰው ሳይንሳዊ ድምዳሜ ይዞ ፍርድ ቤት አቅርቦ በማስረጃነት ተከራክሮ ካሳ እንዲከፈለው ማድረግ ይችላል። የተለመደው የሰዎች መብት ያከበረው መንገድ ይሄና ይሄ ብቻ ነው። በፍጹም መለቀቅ የሌለበት ኬሚካል ከሆነስ ይህንን የሚለውና ጉዳት ደረሰብኝ የሚለው ወገን ክስ መስርቶ በፍርድ ቤት እንዲህ አይነት ኬሚካል እንዳይጠቀም ሊከለከል ወይም ኬሚካሉ ጉዳት እንዳያደርስ መፍትሄ የሚበጅበት ሁኔታ ሊፈጠር ይችላል፣ በማስረጃ ተረጋግጦ። ይሁንና አቀንቃኞች በማስረጃ ማረጋገጥ ስለማይቻል ወይም ፍርድ ቤት ጊዜ ስለሚወስድ መንግስት በጉልበት ያስቆማቸው ይላሉ። መንግስት የትኛውን ሳይንሳዊ ግኝት ተከትሎ ነው እርምጃ የሚወስደው? መንግስት ትክክል ለመሆኑ ምን ዋስትና አለን? ጉልበተኛ መሆኑ ብቻ ነው የምናውቀው። እንዲያውም በተግባር እንደምናውቀው መንግስት ብዙ ጊዜ ሲሳሳት ነው። ስለሆነም እንዲህ ያለ ጠለቅ ባለ ሳይንሳዊ ግኝትን በሚጠይቅ ጉዳይ ላይ መንግስት ጨርሶ ሆኖ ኳሊፋይድ አይደለም። ይሁንና አንዳንድ ፋብሪካዎች ከገበያ እንዲወጡ በመንግስት ጣልቃ ገብነት የተወሰኑ ወገኖች ከጥቅም አንጻር የመንግስትን መሳሪያ ተጠቅመው አንዳንድ ፋብሪካዎች እንዲዘጉ ሊያደርጉ ይችላሉ። እንዲህ አይነት ኬሚካል ያመነጫል ይዘጋልን ብሎ የራሳቸውን ምርት እንዲሸጥላቸው ደግሞ ሰውየው እንዲከስር የመንግስት ጉልበት ሊጠቀሙበት ይችላሉ። መፍትሄው ወደ ፍርድ ቤት ሄደው ፍርድ ቤት ማስረጃ ነጥሮ ይደርሳል አይደርስም የሚለውን ሲወስን ብቻ ነው። ከዛ በተረፈ ግን የሰዎች የመከራከር መብት ተጥሶ የሚወሰዱ እርምጃዎች ሁሉ ውጤታቸው ጊዜም ቢሆን አንደኛ ወገን ሌላውን የሚጠቀምበት የመንግስት ጉልበት ለተወሰኑ ሰዎች መጠቀሚያ የሰዎች መብት የሚጣስበት ነው። የሚደርሰው ጉዳት በካሳ ሊተካ ፍርድ ቤት የሚወስነው ካሳ ሊተካ ይችላል ሊባል ይችላል። መንግስት በሚወስነው ይተካል እንዴ? ይሁንና ለምሳሌ በሰው ላይ ጉዳት አድርሶ የሞተ ሰው ቀሪ ሰዎች ለመካስ የሚከፈለው ጉዳቱን ለመተካቱ ዋስትና አለን እንዴ? ለምሳሌ የሰው ልጅ አደጋ ሳይደርስበት የመኖር መብቱ በገንዘብ ሊገመት አይችልም። ምናልባትም ከማንኛውም ገንዘብ በላይ ነው እንላለን። ከዚህ አንጻር የትራፊክ መብራት በየኮርነሩ መቆም መኪና ቀስ እያለ እንዴት ብለን ልንወስን እንችላለን፣ ሰው እንዳይሞት። ከዚህ በተጨማሪ ሰፍታችሁ በተሟላ መኪናዎች መነዳት አለባቸው ልንል እንችላለን። ያዋጣሉ ወይ ነው ጥያቄው። ሪሶርሱ አለ ወይ? አቅሙ አለ ወይ ነው። አንዳንድ ሰዎች ሴፍቲያቸው የሌለ ያልተጠበቀ መኪና መንዳትን ይመርጣሉ። ምክንያቱም አቅማቸው ስለማይፈቅድላቸው፣ መብታቸው ነው። ትራፊክ መብታትን በየመንገዱ ቦታ ልናውቀው አንችልም። ኤክስፔንሱ ከጥቅሙ ስለሚበልጥ። ምክንያቱም ለመኖር ሲባል በእግራችን ከመሄድ ህይወታችን ሪስክ ማድረግን መርጠን ነው እኮ እንደዛ የምናደርገው። ሰዎች ስንባል ሪስክ ያለው የኮንስትራክሽን ሰራተኞች ትልቅ ፎቅ ላይ ወጥተው ሲሰሩ በቢሮ ከሚሰሩ ሰራተኞች ይልቅ በህይወታቸውም ሪስክ ወስደው ነው። ይህን ልዩነትን በሚከፈለው ደሞዝ ምክንያት ሪስኩን የሚወስዱ ይኖራሉ። ሪስክ ላለመውሰድ ተብሎ ህንፃው አይሰራ ይቅር ወደሚል ድምዳሜ አናመራ። እንዲህ ከሆነ መፍትሄው ሊደርስ የሚችለው ጉዳት የባሰና የበለጠ ጉዳት ያመጣል ማለት ነው። መፍትሄው ከሚደርሰው ጉዳት ይበላል። ስለሆነም ሪስክ የሌለው ህይወት የለም። ይሁንና ሪስኩን ለማስወገድ የሚወሰደው እርምጃ ከዚህ በላይ ባቀርቡት መልክ ተጎጂ የሆነ ሰው በማስረጃም የሚያቀርበው ክስ መስርቶ በፍርድ ቤት በነባሩ የተለመደው የቶርት ህግ መሰረት መወሰን ነው። ከዚህ አልፎ መንግስትን በጉልበት እንዲወስን ማድረግ የሌላውን ሰው መብት ሳያከብር እንዲሁም እንዲወስን ማድረግ በጉልበት እንዲወስን ማድረግ ጦርነት ማወጅ ነው። የሰላም መንገድ የሰዎች መብት ያከበረ መንገድ ሳይሆን የሰዎች መብት የመጣስ ቀድሞውኑ የአብሮ መኖር መሰረትን የሚንድ ለተወሰኑ ሰዎች ያልተገባ ጥቅም ለማስገኘት የተወሰኑ ሰዎች በማይገባ የመጉዳት የጦርነት መንገድ ነው። ዛሬ እዚህ ላይ ያቆምና ቀሪዎቹን በቀጣይነት